ተስፋ አለ። አንዳንድ ጊዜ በህይወታችን ሰዎች ቃል ይገቡልንና የኛም ደግሞ ልባችን ይሞቅና ያ ያሉንን ነገር እንዴት አደረጋችሁ፣ መቼ ያንን ነገር እንውሰድ ብለን ስንደውል ወይ ብለው ሲደውሉ እነዛ ቃል የገቡት ሰዎች በዚህ ምክንያት አልቻልኩም ይላሉ። ወይ ደግሞ ሙሉ በሙሉ ስልካችንን አያነሱም፣ ይዘጉናል፣ ያኮርፉናል። እኔ ግን ዛሬ አንድ ነገር ነው ልላችሁ የፈለግኩት። ተስፋ በማይቆረጠው አምላክ ተስፋ አለ። ኢዮብ 14:7 እንደዚህ ይላል፣ ዛፍ ቢቆረጥ ደግሞ ያቆጠቁጥ ዘንድ ቅርንጫፉ እንዳያልቅ ተስፋ አለው ይላል። ዛፍ ቢቆረጥ እንደገና እንዲነሳ እንዲያቆጠቁጥ፣ ቅርንጫፉ እንደገና እንዲበዛ በስቶ እንዲወጣ ተስፋ አለው እያለ ይናገራል። ብዙ ሰዎች በህይወታቸው ከሚያጋጥሟቸው አስቸጋሪ ነገሮች የተነሳ ተስፋ ይቆርጣሉ። ከዚህ የተነሳ የማይገባ ሁኔታዎች እርምጃዎችን ይወስዳሉ። ራሳቸውን ያጠፋሉ፣ ከሰዎች ራሳቸውን ያገላሉ፣ ከስራ ይለቃሉ፣ ከትዳር አጋራቸው ይለያያሉ። እኔ ግን ልንገራችሁ ዛሬ ምስራች አለ። የትኛውም እጃችሁ ላይ የተበላሸ ነገር እግዚአብሔር ጣልቃ ሲገባ ተስፋ አለው፣ ይስተካከላል። አንዳንዶች በትዳር፣ አንዳንዶች በፋይናንስ፣ አንዳንዶች በጤና፣ አንዳንዶች በግንኙነት፣ አንዳንዶች በመንፈሳዊ ነገር ጊቭ አፕ አድርገው ራሳቸውን ሊያጠፉ ካሉበት ሲቹዌሽን ውስጥ ሊጠፉ የተመቻቹ ይኖራሉ። ይሄ መልእክት እግዚአብሔር በልቤ ሲያስቀምጥ ግን የምስራችሁ እንደዚህ ነው፣ ተስፋ አለ፣ አይዟችሁ። አሜን። ለምን እግዚአብሔር አልቻልኩም ደከመኝ አይልም። ቅድም እንዳልኳችሁ ሰዎች ከኔ በላይ ነው ችግሩ አይልም። ለሚጠብቁት ሊፈርድ እግዚአብሔር የተናገረውን ነገር ሊያደርግ ዛሬ ይንቀሳቀሳል በጌታ በኢየሱስ ክርስቶስ። እግዚአብሔር የተሰበሩ ህይወቶችን ይጠግናል። ታዲያ ተስፋ ማለት ምን ማለት ነው ካላችሁኝ፣ እግዚአብሔርን በሁኔታዎች መለወጥ ውስጥ እንደሚችል አምነን መጠበቅ። በሁኔታዎች መሰበር፣ በሁኔታዎች መለወጥ፣ በሁኔታዎች መዳከም የጠበቅነው ሳይሆን ያልጠበቅነው ሲሆን በዛ ውስጥ እግዚአብሔር ግን ይችላል ብሎ በአምባ ላይ ተሰይሞ ቁጭ ብሎ መጠበቅ፣ እግዚአብሔርን እርግጠኛ መሆን በአምላክ። እሱ ብቻ አይደለም፣ ሁኔታዎች የማይቻሉ መስለው በሚታዩን ጊዜ እንኳን በእግዚአብሔር መታመን ነው። ለምን እንደሆነ ታውቃላችሁ? አንደኛው ሮሜ 5:5 ላይ ተስፋው አያሳፍርም ይላል። አይገርምም? አምላካችን ሰው እንኳን በአቅሙ ሊያደርግ ይጣጣራል። እግዚአብሔር ግን የሰጠን ተስፋ አያሳፍር። ለምንድን ነው ተስፋ የምናደርገው እግዚአብሔርን ካላችሁኝ፣ እግዚአብሔር የማይቻሉ ነገሮችን ችሎ ስለሚያሳይ ነው። ማቴዎስ 19:26 እንደዚህ ይላል፣ ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አለ። እዛ ጋር የነበረው ሲቹዌሽን በሰው አይቻልም፣ በእግዚአብሔር ይቻላል። እናስ ተስፋ እንዳትቆርጡ፣ እግዚአብሔር የማይችለው ነገር ስለሌለን ተስፋ እንዳትቆርጡ። እሱ ብቻ አይደለም፣ ኢየሱስ አዲስን ህይወት መስጠት ስለሚችል ተስፋ እንዳትቆርጡ። ዮሐንስ 10:10 እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። ባበቃ ባከተመ አይቻልም ብላችሁ በደመደማችሁት ነገር ላይ ህይወትን መስጠት ብቻ አይደለም የሚበዛ ህይወትን ደግሞ ይሰጣችኋልና ዶንት ጊቭ አፕ፣ ተስፋ እንዳትቆርጡ። ያለቀ አልዓዛርን ያስነሳ እግዚአብሔር፣ ሙት የሆነውን የሳራን ማዕፀን የጎበኘ እግዚአብሔር፣ ለሐና ልጅ የሰጠ እግዚአብሔር ህይወት ብቻ አይደለም ይሰጣችሁ፣ የተትረፈረፈ ህይወትን ይሰጣችኋልና በአምላካችሁ ተስፋ እንዳትቆርጡ። ተስፋ አለ በእግዚአብሔር። እሱ ብቻ አይደለም፣ እግዚአብሔር የጠፋውንና የወደመውን ነገር መልሶ ማምጣት ይችላል።
ትንቢተ ኢዮኤል ምዕራፍ 2 ቁጥር 25 ላይ አንበጣና ደጎቢያ የበላባችሁን ዓመት መልስላችኋለሁ። አይገርምም? የፈሰሰው አይታፈስም ይባላል። እግዚአብሔር ጋር ግን ይታፈሳል። ዓመታቶች ይመለሳሉ ወይ? እነዛ ዓመት ላይመለሱ ይችላል። እግዚአብሔር ግን በካሳ መምጣት ይችላል። እግዚአብሔር ግን ሊያስቀን መምጣት ይችላል። እግዚአብሔር ግን እንደገና ሊጎበኘን መምጣት ይችላልና ተስፋ አለ። የታድሶ አምላክ ነው እግዚአብሔር። እሱ ብቻ አይደለም። አራተኛና የመጨረሻው እግዚአብሔር ሕዝቡን ከቶ አይጥልም። ዕብራውያን 13:5 አልለቅህም ከቶም አልተውህም ስለሚል የተናገረን አምላክ፣ ተስፋ የገባልን አምላክ ተናግሮ ብቻ የሚተው ስላልሆነ ሕዝቡን ለማላገጫ ስለማይሰጥ ተስፋ አለ እማይጥለን። እናንተ ያዕቆብ ልጆች የጠፋችሁ አይደላችሁም አለ። ለምን? እኔ አልለወጥም አለ። ስለማይለወጥ ስለማይተወን ተስፋ አለ። ስሙኝ፣ ዛሬ በጣም ተስፋ የቆረጣችሁ፣ ከዛ የተነሳ ሌላ መስመር ሌላ አካሄድ ልትሄዱ የተነሳችሁ፣ መስመር፣ ሰፈር፣ አቅጣጫ ልትቀይሩ ራሳችሁን ልታጠፉ ቀን የቀጠራችሁ፣ በእግዚአብሔር ተስፋ አይቆረጥም። ተስፋ አለ። ለምን? እግዚአብሔር ሕዝቡን ትቶ አይሄድም። ለምን? እግዚአብሔር የተበታተነ የደረቀ በቃ እጃችን ላይ የሞተን ነገር እንደገና ማንሳት ይችላል። ለምን? ሕይወትን መስጠት የሚችል እግዚአብሔር አለ። ለምን? የማይቻሉ ነገሮች ለእኛ እንጂ ለእግዚአብሔር አይደለም። እግዚአብሔር የማይችለው ነገር የለምና ተስፋ አለ። እግዚአብሔርን ብቻ ተስፋ አድርጉ። ተስፋችሁን እግዚአብሔር ያድሳል፣ ያላችሁን ይፈጽማል። ተስፋ አለ። አሜን።